ሰላም ጤና ይስጥልን እንዴት ናችሁ? ዛሬ መስከረም 28 የተገዙ በሬዎች ለውጣቸው ዛሬ ታህሳስ 6 ላይ ሆነን እናያቸዋለን። እያንዳንዱን በፊት እንዲሁም ደግሞ አሁን ያሉበትን አሳያችኋለሁ። ቢፎር እንደ አፍተር ብዬ ይሄኛውን ቪዲዮ ምናልባት እኔ ጋር ቤተሰብ ያሉ ናችሁ ሰዎች ሰብስክራይብ በማድረግ ጀምሩልኝ። አሁን በቀጥታ እያንዳንዱን የሁለት ወር ለውጣቸውን አሳያችኋለሁ። መልካም ቆይታ። የዚህኛው በሬ ከኋላ ጥቁር ከመሃል ነጭ ከፊት ጥቁር የሆነው በሬ ለውጡ እንደሚከተለው ይሆናል። እና የዚህኛው በሬ ለውጥ በሁለት ወር ውስጥ እና ለውጡ ይሄን ይመስላል። ቆንጆ ስጋ ይዟል፣ ደርቧል። የምንሰጠው ለዚህኛው የሰጠነው መኖ ፍሩሽ ኪሎ እና ኖርማል መኖ ነው የሰጠነው። በቀጣይ ደግሞ የዚህኛው የቀዩን ለውጥ አሳያችኋለሁ። ይኸውላችሁ ያኔ ስትገባ ቁመቷን እዩ፣ ሰውነቷም ትንሽ ወረድ ያለ ነው። የአሁኑን ደግሞ ቀጥዬ ያሳያችኋለሁ። አሁን ያለችበትን ሁኔታ ደግሞ እዩ። ሻኛ አብቅላለች። አንገቷ ላይ ስጋ ጨምሮን እዩ፣ ሰውነቷ ላይ እዩ። እንግዲህ ይህኛውን የቀረጽኩኝ ጠዋት ቁርስ ሳይበሉ ነው። ቁርስ ቢበሉ ደግሞ ሰውነታቸው ምን ያህል ትልቅ እንደሆነ ይገባቸዋል። የውላችሁ ሰውነቷ ምን ያህል እንደጨመረች ከኋላም ቆንጆ ነው የጨመረችው። ከላይም ከጀርባዋ ላይ ቆንጆ ጨምራለች። ሰውነቷም ደልደልና ያብለጨለጨ ሰውነት ነው ያላት። ይሄ የመጣው እንግዲህ በሁለት ወር ለውጥ የመጣ ነው። በቀጣይ አሁንም ይሄኛው ቀይ መሀል ላይ ትንሽ ነጣ ማለት ይፈልጋል። አይኑ ላይ ትንሽ ጥቁር አለው። በዛ መለየት ትችላላችሁ። ይሄኛው በሬ ደግሞ በሁለት ወር ያሳየው ለውጥ ይሄን ይመስላል። አይኑ ላይ ጥቁር አለ ብያችኋለሁ። ያው ቁርስ አልበሉም። ቢበሉ ሰውነታቸው በደንብ ያስታውቃል። ከኋላ ምን ያህል እንደጨመረች እዩ። እቺ ደግሞ በጣም ነው የጨመረችው። አንዳንድ ከብቶች በጣም ይጨምራሉ ከአቅም በላይ፣ አንዳንዱ ደግሞ ብዙም አይጨምሩ አሉ። እቺኛው አሁን የወላችሁ ሻኛዋን ሰውነቷን ከመጀመሪያው ቪዲዮ ጋር እያስተያያችሁ ማየት ትችላላችሁ። ቀጣይ ደግሞ ይሄኛውን አሳያችኋለሁ። ይሄኛው እንዳያችሁት ፊቱ ቡሬ ነው፣ ትንሽ ጠቆር ይላል። ከኋላም ትንሽ ጠቆር ይምላለው። በፊቱ በደንብ ያዙት። ፊቱ ይሄኛው እንግዲህ እንደ ሌሎቹ በሁለት ወር ውስጥ እሱ ያሳየውን ለውጥ ማየት ትችላላችሁ። በጣም ነው ይሄኛው እንደውም ለውጥ ያመጣው። ስጋ በጣም ጨምሯል፣ ሻኛ አካባቢ ጨምሯል። ከኋላም በደንብ ደልደል ብሏል። ስለዚህ ለዚህ ነው መቀለብ ትችላላችሁ የሚለው። በጣም አምሮበታል። ቆንጆ ነው ያለው። የውላችሁ ለቁጣ ራሱ ይፈልጋል። ስለዚህ በሬ ማድለብ እንዲህ ቀላል የሚሆንበት መንገድ አለው። ሌላ ደግሞ ማሳያችሁ ይሄኛውን ነው ማሳያችሁ። አሁን ያለበት ሁኔታ ማየት ትችላላችሁ። ይኸውላችሁ ሰውነቱን በደንብ እዩት። ጭራው ጥቁር ነው፣ ትንሽ ቀላ ማለት ይፈልጋል። ስለዚህ የዚህኛውንም ለውጡንም ላሳያችሁ። ለውጡ እንግዲህ ይህን ይመስላል። እችኛውን ትንሽ ሰውነቷ ቆንጆ ነው፣ ጨምራለች። አሪፍ ነው ያለችው። በሁለት ወር ውስጥ ይህንን ሁሉ ለውጥ የሚያሳይ ከሆነ ማድለብ መስራት ይሄኛው ነው አንደኛው መልካም ጎኑ። ስለዚህ እስከ 3 ወር የምንጠብቅ ከሆነ ደግሞ ምን ያህል ይጨምራሉ? አሁን ይችኛውን የጨመረችውን ሻኛዋን እዩ። ሰውነቷ ከጀርባዋ ምን ያህል እንደሞላች፣ ከኋላም ደግሞ ምን ያህል እንደሞላች እዩ። ትንሽ የሚቀራት ነገር አለ። ኦልሞስት ግን ሞልታለች። አሁን ትንሽ ብቻ መቀለብ ነው። ቀጣይ ደግሞ ይሄኛው ነው። ከፊት ጠቆር ይላል። ይሄኛው ትንሽ ጸባይም ያለው አይመስልም እና ከፊት ጠቆር ይላል። ምናልባት እስቲ የሚታየኝ ከሆነ ጭራው ላይ ጥቁር ያለው አይመስለኝም። ስለዚህ የእሱንም ለውጥ አሁን አታች አድርግላችኋለሁ። የትም እንዳትሄዱ ቆዩ ከኔ ጋር። የሱኛው ለውጥ ደግሞ ይህንን ይመስላል። ቆንጆ ወፍሯል። ሰውነትም በደንብ አለው። ምናልባት ካላምታታኝ ሁለት አይነት ተመሳሳይ አሉ። የታሰሩትም አንድ ቦታ ላይ ናቸው። ምናልባት እንዳላምታታችሁ እናንተንም። ስለዚህ ይሄኛው ከፊት ለፊት ትንሽ ጠቆር ይላል። ያኛው ወዳኛው ያለውን ደግሞ አይታችሁ ያለ እና ሁለቱ ተመሳሳይ ናቸው። ምናልባት እንዳትሸወዱ፣ በአንድ ቪዲዮ ሸወደን እንዳትሉኝ። ለውጣቸው ይህን ይመስላል። ይሄኛውም በሁለት ወር ውስጥ ነው። ይችኛው በጣም ስጋ ጨምራለች። ከኋላ አያችሁ፣ የኋላው በጣም ተወጥሯል። ከዛችኛው ይልቅ እቺ ጥሩ ወፍራለች። ስለዚህ በሁለት ወር ውስጥ ይሄ ለውጥ አለ። ሌላኛው ደግሞ ቀጣይ ቪዲዮ አሳያችኋለሁ። አንድ ነጭ በሬ አለ። እሱኛው ነጭ በሬ ላሳያችሁ
እሞክራለሁ። ያኛው ወደ የሚታይ ይሄኛው ነጩ በሬ እኛ ፋርም ውስጥ መጥቶ ከመጠን በላይ የተቀየረ ቢኖር እሱኛው ነው። እስቲ የነጩን ለውጥ አሳያችኋለሁ። በጣም ነው የጨመረው። ይሄኛው ነጩ በሬ መስከረም 28 መጀመሪያ የገቡ ቀን ምን እንደሚያክል እዩት። በደንብ ይዩልኝ። የዚህኛው ለውጥ በጣም የምትደነቁበት ለውጥ ነው። አንዳንድ በሬ በጣም ነው የሚቀየረው። ስለዚህ ይህኛው ያኔ ሲገባ በ105 ነው የገባው። የዛሬውን ቪዲዮ ደግሞ በደንብ አስቀምጥላችኋለሁ። ለምንድን ነው እዚህ ላይ የሚቆይላችሁ? ይውላችሁ መጀመሪያ ያስገባን ጊዜ ምን እንደሚያክል በደንብ ይዩት። የአሁኑን ቪዲዮ ደግሞ አስቀምጥላችኋለሁ። አሁን ያለበት በዚህ ደረጃ ላይ ይገኛል። እጅግ በጣም ካሉን 11 በሬዎች ውስጥ በጣም የተቀየረ በሬ ቢኖር ይሄኛው ነው። በጣም ነው የተቀየረው። ይህኛው በሬ ያኔ 105 ተገዛ። አሁን ሁለተኛ ወር ላይ ነው ያለ ነው። ቢያንስ እስካሁን 20 ሺህ በልቷል። ስለዚህ የወጣበት ወጪ 20 እና 25 ቢሆን እስከ 130 ነው እስካሁን የወጣበት ወጪ። ይህኛውን በሬ ያለምንም ክርክር በድፍረት ከ180 እስከ 200 መሸጥ እንችላለን። አሁን ያለበት ሰውነትን በደንብ ይዩት። በጣም ትልቅ በሬ ነው። ከለሩ ራሱ እንዴት ደስ እንደሚል እዩት። ምናልባት ካሜራ አሳንሶት ይሆናል እንጂ በአካል ብታዩት ይሄኛው በሬ በጣም ነው የጨመረው። ስለዚህ የበሬዎቻችን ለውጥ እነዚህ ናቸው። ሌላ እየቀረ ያለ አይመስለኝም። የበሬ ለውጥ እነዚህ ያው መጀመሪያ አካባቢ የገቡ ሰሞን ናቸው። ምናልባት ይሄ የቀድሞ በዩቱብ ላይ ያስቀመጥኳቸው አለ። ምናልባት የዚህኛውን በሬ ለውጥ ላሳያችሁ። ቆይ ይሄኛው በሬ ለውጡን ይሄኛው ከኋላ በደንብ ጥቁር የሚል ይኸውልህ። ይሄኛውም መሽገር ምናምን አለው። ያን ስገባ በጣም በመሽገር የተበላሸ መሽገር በጣም ጎድቶታል። ይኸውላችሁ አሁን ይሄኛው የሚታየው መሽገር ነው። ስለዚህ በሕክምና እሱ ማጥፋት እንችላለን። በሚቀባ ሳይሆን በሚታከም የሚጠፋበት መንገድ አለ። ስለሆነ ይሄኛውን በሬ ለውጡን አታች ላድርግላችሁ። አሁን ያለበት ለውጥ ይህን ይመስላል። መሽገሩም ጠፍቶለታል። ምንም አይነት ችግር የለበትም እና ቁርስ አልበሉም ብያቸዋለሁ። ቁርስ በሉ። ከዚህ በላይ በጣም ውጥር ይላሉ። ሰውነታቸው እጅግ በጣም ጨምሯል። ስለዚህ ይሄኛውን አይነት ስራ መስራት የምትፈልጉ ሰዎች እኔን በቴሌግራም ኮንታክት ማድረግ ትችላላችሁ። እነዚህ በሬዎችን በምንድን ነው ያደለብከው ብትሉኝ በሁለት አይነት ብቻ ነው። ኖርማል መኖ ማድለቢያና እንዲሁም ደግሞ የፊኖ ነች። አሰጣጥ አለው፣ ሰዓት አለው፣ መጠን አለው። የስንዴ ገለባ ምን ያህል ይሰጣል፣ ቤት አሰራራቸውስ ምንድን ነው የሚለውም በ20 ደቂቃ ቪዲዮ እኔ ጋ አለ። እየሸጥኩት ነው። በውስጥ መስመር ነው የሚሸጠው። ሁሉን ነገር የያዘ ነው። እሱን ቪዲዮ 20 ደቂቃ ነው ያለው። እሱ ቪዲዮ ከሰማችሁት እና በደንብ ካዳመጣችሁት በሱ ቪዲዮ ብቻ 100% ትለወጣላችሁ። መልካም የስራ ቀን ይሆንላችሁ። በለውጡ ደስ ካላችሁ ለውጡ ደስ ብሎናል እያላችሁ ኮሜንት አድርጉልኝ። መልካም የስራ ቀን ይሆንላችሁ። ቻው